ሰላም ክርስቶስ ከሁላችን ጋር ይሁን። እንደምናላችሁ እኔ እግዚአብሔር ይመስገን በጣም ዳንኝ። ዛሬ እስኪ ሙሐመድ የእስልምና መጀመሪያ ወይንም የሙስሊሞች መጀመሪያ እምነት አማኝ እንደሆነ እንይ። ምክንያቱም ከሙሐመድ በፊት እስልምና የሚባል ነገር የለም፣ ሊኖርም አይችልም። ምክንያቱም የነቢያት ሃይማኖት ስላል አይደለም ማለት ነው። ምን ይላል 42:52 ላይ ወደ አማኝም ሳትሆን አገኘህ ወይንም የአማኝ ሆነ አገኘነህ ወደ መንገዱም ወደ እውነተኛው መንገድ መራነ ብሎ ይናገራልና ሙሐመድ ለራሱ አማኝ አልነበረም። ምክንያቱም አህዛብ ነበረ። በቃ አባቱ ለራሱ ጣዖት አምላኪ ነበረ። ሌላው ደግሞ 39:12 ላይ ደግሞ የመጀመሪያው አማኝ አደረግን ወይንም የመጀመሪያው የእምነት ተከታይ አደረግን ይላልና ሙሐመድ በግልጽ ደረጃ የእምነት ተከታይ የመጀመሪያው ነው እና ልጆች ሁሉ ወይንም የሚወለዱ ልጆች ሁሉ ሙስሊም ናቸው የሚለው ገደል ገብቶ